ሰላም ቤተሰቦች እንደምን አላችሁት? የምትገኙት አርሰናል ኢንፎ ላይ ነው። ስለመጣችሁና ስለምታደምጡን ደግሞ እንደሁሉ ከልብ እናመሰግናለን። ዛሬ ባለተጠበቀ አንድ የዝውውር ትዊስት ነው የምንገናኘው። ቶማስ ፓርቲና ጆርጂኖ በዚህ ውድድር ዓመት ከአርሰናል ለቀው ማርቲን ዙቢሜንዲ ወደ አርሰናል የሚመጣ ይመስል ነበር በአርሰናል የ6 ቁጥር ሚና ላይ። ግን አሁን ትዊስቶች እየተሰሙ ነው የሚገኙት። ቶማስ ፓርቲ ሲወጣ ማርቲን ዙቢሜንዲ ይመጣል ወይስ ደግሞ ሁለቱም አንድ ላይ ይጫወታሉ የሚለውን ትናንትና ምሽት ከተሰሙ የዝውውር መረጃዎች እና ትንታኔዎች አንጻር ልንዳስስ ከእናንተ ጋር ተገናኝተናል። የተለያዩ መረጃዎችን ተመልክተናል። በተለይ ደግሞ ዝውውር ላይ አብስቶ ጊዜው የሚያሳልፈውን ዴቪድ ኦረስቴንን ደግሞ እንደ ሪፈረንስ እየተጠቀመ ከእናንተ ጋር እንቆያለን። ትናንትና ኩዌሽን ኤንድ አንሰር የሚል የዛ አትሌቲክ ፕሮግራም ላይ እንግዳ ነበርና እዛ ላይ የቀረቡለትን ጥያቄዎች በተለይ ነው በቶማስ ፓርቲ ዝውውር ጉዳይ ላይ አንስቷል። እሱ እናነሳለን። የዲያን ሁሴን ዝውውር ላይ አርሰናል ተሳትፎ ሊያደርግ እንደሆነ የተሰማ ነው የሚገኘው። እሱንም በጨረፍታ ጥቂት እንነጋገርበታለን ማለት ነው። በዝውውር መረጃዎች ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። በእነዚህ ዝውውር ወሬዎች ምክንያት ደግሞ ያላችሁን ሀሳብ ደግሞ የኮሜንት መስጫ ባር ላይ አስቀምጡልን። ቶማስ ፓርቲና ማርቲን ዙቢሜንዲ በአንድ ክለብ ውስጥ መቆየት ይችላሉ ወይስ አንዱ ሲወጣ አንዱ መግባት አለበት? የእናንተ ፍላጎት ማን ነው? እሱን አስፈሩልን። እንዲሁም ደግሞ ሰብስክራይብ እና ሼር ማድረጋችሁ አይለይ። ሁሉንም ነገር ስለምታደርጉልን ከልብ ነው የምናመሰግነው የመንፈኞቹ ቤተሰቦች። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳለሁ። በድጋሚ ያላችሁት አርሰናል ኢንፎ ላይ ነው። አርሰናል ከተለያዩ ስሞች ጋር የተያያዘ ነው የሚገኘው ሳይጠበቅ ማለት እንችላለን። ግን ደግሞ በብዙ የእግር ኳስ ተመልካች ዘንድ በተለይ ደግሞ በአርሰናል ተመልካቾች ዘንድ የቶማስ ፓርቲ ኮንትራት ማያወላዳ ሆኗል። አሁን ሚኬል አርቴታም ኮንትራቱን ከሚፈልጉ ሰዎች ውስጥ እንደ አንዱ እንደሆነ ነው እንግዲህ እየተሰማ የሚገኙ። ሪስክ ያለው ጉዳይ ነው። ሪስኩ ምንድነው የሚለው እናነሳለን። ግን አሁን ለምሳሌ ትናንትና ሳይጠብቅ የአርሰናል ስም ብዙም ብሎ ስም መነሳት ብቻ ሳይሆን በትኩረት በትልልቅ ሚዲያዎች እየተነሳለ የዲያን ሁሴን የቦርንማውዝ ተከላካይ ኮንትራት ጉዳይ ማለት አርሰናል የውል ማፍረሻውን እንኳን ከፍሎ ማምጣት እንደሚፈልግ ነው። ሊቨርፑል ለረጅም ጊዜ የሚፈልገው ተጫዋች ነው። በተለይ ደግሞ ቫንዳይክ ሊለቅ ይችላል በሚለው ሰዓት ላይ እሱን በደንብ ይፈልጉት ነበር። የቫንዳይክ የውል ጊዜ ተተኪ ማድረግ ይፈልጋሉ ዲያን ሁሴንን ማለት ነው። እንደማ አርሰናል አሁንም በዊሊያም ሳሊባና እንዲሁም ደግሞ በገብርኤል ማጋለሽ የሚመራ የተከላካይ መስመር ስፍራ ቢኖረውም ዲያን ሁሴንን እየፈለገ እንደሆነ ነው። የሚቀጥሉት ትውልዶች ድንቁ ተከላካይ እንደሆነ ሚኬል አርቴታ እንዳመነበት ነው የሚሰማ። እሱም ዲያን ሁሴንም ወደ ሪያል ማድሪድ ከመሄድ ይልቅ በእንግሊዝ የመቆየት ፍላጎት እንዳለው ነው የተሰማ የሚገኘው። ቼልሲ ሊቨርፑል ፈላጊዎቹ ናቸው። የአርሰናል የትናንትና ምሽት ፍላጎት ግን በጣም ጠንካራ እንደሆነ የተሰማ የሚገኘው። ሚኬል አርቴታ ለተከላካይ ስፍራ ያለው ቦታ ከፍ እንዳለ እናውቃለን አይደል? ሁልጊዜም የፊት መስመር ተጫዋች አጥቂ ወይም ደግሞ ከፊት መስመር ዊንጎች ውስጥ አንዱን ያስፈርማል ብለን ስንጠብቅ ተከላካይ እንደሚያስፈርም ይታወቃል። እኔ ከአንድ ወዳጄ ጋር ባለፈው እንዲሁ ስናወራ በዚህ ውድድር ዓመት አጥቂና አንድ የመስመር ተጫዋች እንደሚያስፈርም እጠብቃለሁ አልኩት። ግን ደግሞ እርግጠኛ መሆኑ ሚኬል አርቴታ አንድ ሴንትራል ዲፌንስ እንደሚጨምር ነው በክለቡ አልኩና ያኛው እንደ ቀልድ ነበር ያነሱት። አሁን ግን የዲያን ሁሴን በጣም ትልቅ ፕሮፋይል ነው። ዲያን ሁሴን ግን ከአርሰናል ጋር ስሙ እያያዙ በጣም አግራሞትን የጫረብኝ ጉዳይ ነው። 50 ሚሊዮን ዩሮ የውል ማፍረሻው እንዲከፈል ይፈልጋል ቦርንማውዝ በካሽ ተብሏል። አርሰናል ይሄን ማድረግ ይችላል። ምክንያቱም ማርቲን ዙቢሜንዲን ዝውውርም የውሰት ማለት የውል ማፍረሻ ከፍሎ ነው ማምጣት የሚፈልገውና ሁለት የውል ማፍረሻዎችን በአንድ የውድድር ሲዝን በአንድ የተጫዋቾች ኮንትራት ላይ ያረጋሉ የሚለው ኢንተረስቲንግ ጉዳይ ነው። ግን ወደ ዋናው ጉዳያችን እንምጣ። ወደ ቶማስ ፓርቲ በዚህ ውድድር ዓመት በጣም አስደናቂ ነው። እርግጥ በሁሉም ዓመቶች ቶማስ ፓርቲ በጣም ድንቅ እንደሆነ ይታወቃል። ጉዳቶቹ ከሱ ጋር የታገለ መጫወት፣ አርሰናል በሚፈልገው ጊዜ አለማግኘት፣ የአቬላቢሊቲ ጉዳይ ይነሳበትና ክለቡን እንደሚለቅ እርግጥ ነበረ። እስከ ባለፈው ሳምንት ከጆርጂኒዮ ጋር የአርሰናል እንደሚለቅ እርግጥ ነበር። እሱም እንዲሁም ደግሞ ራሱ ቶማስ ፓርቲም ከክለቡ እንደሚለያዩ ይገመት ነበር ብቻ ሲሆን ሚኬል አርቴታና የክለቡ አዲሱ ስፖርቲንግ ዳይሬክተር አንድሪያ በርታ ወስነው ነበረ። ለሱ ተተኪ የሚሆን ተጫዋችም እየፈለጉ ነበር። ተተኪው ደግሞ ማን እንደሆነ ይታወቃል፣ ማርቲን ዙቢሜንዲ ነው። ግን ደግሞ በዚህ ውድድር ዓመት እያሳያለው ብቃት፣ ፐርፎርማንስ እንዲሁም ደግሞ አስፈላጊነት ልክ 2022-23 ሲዝን ላይ ያሳየን አይነት ፐርፎርማንስ ነው። 2022-23 ሲዝን ላይ በጣም አስደናቂ ነበር። ቶማስ ፓርቲ ታስታውሱ እንደሆነ 6 ሚሊዮን ጨዋታዎች ብቻ ነው ያልተጫወተ። እነዛ ጨዋታዎች ላይ አለመገኘቱ ምን ያህል እንደጎዳን ይታወቃል። እንግዲህ 2021 ወደ አርሰናል በመጣበት ሰዓት 21 ጨዋታዎች በጉዳት ምክንያት አመለጡት በሊግ ብቻ። በ2021-22 19 ጨዋታዎች አመለጡት። 22-23 ሲዝን ላይ 6 ጨዋታዎች አመለጡት። ባለፈው ውድድር ዓመት ደግሞ 34 ጨዋታዎች
በጉዳት ምክንያት አመለጡት ማለት በዚህ ውድድር ዓመት አንድ ጨዋታ ነው በጉዳት ምክንያት ያመለጠው ረፍት ከተሰጡት ጨዋታዎች ውጭ ማለት ነውና ያን ያህል በኮንሲስተንሲ ሆኖ እየተጫወተ ነው የሚገኘው። አንዳንድ በኢትዮጵያ ፕሪሚየር ሊግ የሚገኙ ተጫዋቾች የኮንትራት የመጨረሻ ዓመታቸው ላይ የሚቀጥለው ውድድር ዓመት ኮንትራት ለማግኘት በጣም ድንቅ ነው ይጫወታሉና አንዳንዶች በዛ እየፎገሩት ነው ኮንትራቱ ሊያልቅ ስል ነው እንደያሉ ግን እሱ ቀልድ ነው። ማች ፊትነሱ በደንብ እንደተስተካከለ የሚያሳይ ይመስለኛል። እና አሁን አርሰናል ኦፊሻሊ ከፓርቲ ኤጀንቶች ጋር ስለ ኮንትራት ጉዳይ መነጋገር እንደጀመረ ብቻ ሳይሆን ፕሮግሬሲንግ የሆኑ ዲሎችን እያደረጉ እንደሆነ ነው እንግዲህ የሚነሳ ማለት ነው። በነፃ ተጫዋቹን ካለማጣት አንጻር ማለት ነው። ቶማስ በአርሰናል በጣም ደስተኛ እንደሆነ ነው የሚነገሩ። በተለይ ደግሞ ቤተሰቦቹ እናቱና ባለቤቱ ለንደንን አብዝቶ ይወዳሉና ከለንደን በዚህ ሰዓት መራቅ አይፈልግም እያሉ ነው የሚገኙት። ሁለት ዲሎች ነው እንግዲህ ቀረቡለት የሚባሉ። ለሚኬል አርቴታ በጣም ሪስክ ነው። በ6 ቁጥር ቦታ ላይ ቋሚ ሆኖ መጫወት የሚችሉ 3 ተጫዋቾች ሆኖታል። ዲክላን ራይስ ወደ ግራ 8 ቁጥር የተወረወረው ወይንም ወደ ዛንዴር የተደረገው በቶማስ ፓርቲ የ6 ቁጥር ሚና ላይ እንደሆነ ይታወቃል። ቶማስ ፓርቲ አለ፣ ዲክላን ራይስ አለ። አሁን ማርቲን ዙቢሜንዲ የረጅም ጊዜ የአርሰናል ፍላጎት ብቻ ሲሆን ፕላንም ስለሆነ እሱ ሲመጣ 3 ተጫዋቾች በ6 ቁጥር ሚና ላይ ይጫወታሉ ማለት ነው። ቶማስ ፓርቲ ይቀጥላል ብለን ሪስኩ አርሰናል ወስዶ ማርቲን ዙቢሜንዲ ሚቶ ከሆነ ደግሞ የቶማስ ፓርቲ ጉዳት የሚያጠያይቅ ነው። ምን እንደሚፈጠር የሚቀጥለው ዓመት አይታወቅም። ሁለተኛ ጉዳይ ደግሞ ማርቲን ዙቢሜንዲ የሚቀጥለው ትውልድ ምርጡ አማካኝ እሱን ገበያ ላይ ማጣት ይሆናል። ወደ አንድ ክለብ ይሄዳል፣ ወደ ሪያል ማድሪድ ወይ ደግሞ ወደ ሊቨርፑል ያመራል። ስለዚህ ሌላ ተጫዋች ፍላጎት ውስጥ መግባት ነውና አርሰናል ሪስክ ይወስዳል። 3ቱም ተጫዋች በአንድ ላይ ማቆየት ይችላል። ከዛ በኋላ የትኛውን ተጫዋች ይጠቀምበታል የሚለው በጣም ለሚኬል አርቴታ የሚወደድ ያለ ራስ ምታት ነው። ወይ ደም አንዳንድ የሚሉት አሉ ጥሩ ራስ ምታት የሚሉት ማለት ነው። እንደዚህ ነገር መፈጠሩ እድል ነው። አርሰናል ግንና አንድሪያ በርታ ለማርቲን ማለት ለቶማስ ፓርቲ 2 ዲሎችን ነው እንግዲህ ያቀረቡለት የሚባለው ማለት ነው። የ2 ዓመት ኮንትራትና የ1 ዓመት ኮንትራት ኤክስቴንድ የሚደረግ በአርሰናል ኦፕሽን ከሁለት አንዱ እንዲመርጥ ነው የጠየቁት። ከሁለት አንዱን ለማስመረጥ የደሞዝ ጉዳይ ቀርቧል ነው የሚባለው። 200,000 ፓውንድ ሳምንታዊ ደሞዝ አለው እንደሚታወቀው በአርሰናል ውስጥ ማለት ነውና የ2 ዓመት ኮንትራት የሚፈርም ከሆነ 200,000 ፓውንዱን እንዲቀንስ በአርሰናል ተጠይቋል ነው የተባለው። ሳምንታዊ ደሞዙን ማለት ነው በሆነ ያህል መጠን እንዲቀንስ። ግን የ1 ዓመት ኦፕሽናል 1 ዓመት የሚፈርም ከሆነ ግን 200,000 ሳምንታዊ ደሞዙን ይዞና አርሰናል 1 ዓመት ከተጠቀመበት በኋላ አንደኛውን ዓመት ኤክስቴንድ ኦፕሽን ወይም ደግሞ አርሰናል ከፈለገ ብቻ ኮንትራቱን ያራዝማል፣ ካልፈለገ ደግሞ ልጁ ይወጣል ማለት ነው። ከሁለት አንዱን ኦፕሽን እንዲመርጥ ተጠይቋል ነው የሚባለው። ቶማስ ፓርቲና ኤጀንቱ ይህን ማሰቢያ ጊዜ እየወሰዱ እንደሆነ ነው እየተሰማ የሚገኙ። ልክ እንደ አሁን የዊሊያም ሳሊባ ላይ አርሰናል ታደረገው ማለት ኤክስቴንድ ውል ነበረው ዊሊያም ሳሊባ ማለት አርሰናል ያን ኤክስቴንድ ውል ተጠቅሞበታል። 2027 ላይ ኮንትራቱ ይጠናቀቅ ነበር፣ ግን አሁን ኤክስቴንድ ተደረገው እስከ 2028 በአርሰናል እንዲቆይ ይሆናል ዊሊያም ሳሊባ ማለት ነው። እናም እንዳልኳችሁ ቶማስ ፓርቲን ከሁለቱ ከቀረቡለት ውሎች የ2 ዓመት ኮንትራት ወይም ደግሞ 1+1 የሚሉት 1 ዓመት ኮንትራት እናም ደግሞ በኦፕሽናል በአማራጭ 1 ዓመት የሚጨመርበትን ኮንትራት ከሁለት አንዱን እንዲፈርም ማለት ነው። እንግዲህ ማርቲን ዙቢሜንዲ ወደ አርሰናል የመምጣት ጉዳይ በጣም እርግጥ ነው የሚመስለው። ሶስቱም በአርሰናል ውስጥ ያለፉት እና ያሉት ስፖርቲንግ ዳይሬክተሮች ስለ ማርቲን ዙቢሜንዲ ኮንትራት በሚኬል አርቴታ ቀጥተኛ ትዕዛዝ ምክንያት አጥብቀው ነው የሰሩት። ኤዱ ጋስፐር መጀመሪያ ኮኔክሽኑን የፈጠረውን ያነጋገረው ሰው ነው። ወደ ሊቨርፑል እንዳይፈርም እንኳን አነጋገረው የሚባሉ ኤዱ ጋስፐር ነው። ሚኬል አርቴታ አብዝቶ እንደሚፈልገው እና በሚቀጥለው ዓመት እንደሚያስፈርመው እየነገረው እሱ እንደሆነ ነው የሚነገረው። ባስክ ነው በቋንቋ ችግር ከሚኬል አርቴታ ጋር ገጥሞ የባህል ስለዚህ የባስክ ተጫዋቾች ወደ አርሰናል ሲመጡ በተለይ ሚኬል ሜሪኖ እንዴት ጥሩ እንደሆነ በቋንቋው በመግባባቱ አንጻር ጥሩ እንደሆነ እሱን አስቦበታል ነው የሚባለው። ከዛ ጄሰን አይቶ ኢንትሪም ስፖርቲንግ ዳይሬክተር የነበረው ጊዜያዊ ስፖርቲንግ ዳይሬክተር የነበረው ላለፉት 6 እና 7 ወሮች አድቫንስ የተባለው ወይም ደግሞ በጣም ትልቁን ንግግር ያደረገው ከማርቲን ዙቢሜንዲ ጋር እሱ እንደሆነ ነው እንግዲህ የተነገረ። አሁን ደግሞ አንድሪያ በርታ ወደ ክለቡ ከመጣ በኋላ የመጀመሪያ ስራው ይሄኛው ማርቲን ዙቢሜንዲ ዝውውር መፈጸም እንደሆነ ነው እንግዲህ የተነገረ የሚገኘው። በአጋጣሚ ቶማስ ፓርቲ የኮንትራት ማራዘም ጉዳይ መጣ እንጂ የመጀመሪያ ፕላኑ የቡካዮ ሳካን ኮንትራት ማራዘም እንዲሁም ደግሞ የማርቲን ዙቢሜንዲ ዝውውር መጨረስ እንደሆነ ነው እንግዲህ የተነገረ የሚገኘው ማለት ነው። የሼሽኮ ዝውውር ሚሳካ አይመስልም በዚህ ውድድር
አመት ግን ደግሞ እርግጠኛ ሆነን የምንነጋገረው ነገር ያለ ይመስለኛል። የክርሽ የአርሰናል ተጫዋች በሚቀጥለው ውድድር ዓመት ይሆናል። እሱን እነግራችኋለሁ እንደዛ ስለሚመስል ማለት ነው። አድቫንስ የሆኑ ወሬዎች አልወጡም፣ ግን የክርሽ የሚቀጥለው ዓመት የአርሰናል አጥቂ የመሆን እድሉ በጣም ሰፊ ነው። ምክንያቱም በብዙ ክለቦች እየቀረበለት ያሉ ዲል እየሰረዘ ነው ወደ አርሰናል ለመምጣት ማለት ነው። እናም የማርቲን ዙቢሜንዲ ዝውውር የሚጠናቀቅ ይመስላል። የአርሰናል አንደኛው ተቀናቃኝ በማርቲን ዙቢሜንዲ ዝውውር ውስጥ ሪያል ማድሪድ ነው እንደሚታወቀው ማለት ነው። ግን የተጫዋቹ ፍላጎት ወደ አርሰናል ነው። የተጫዋቹ ፍላጎት ተጫዋቹና አርሰናል ያላቸው ጉዳይ ያለቀ ይመስላል። ግን አርሰናል ኦፕሽኖችን እየተመለከተ ነው በአከፋፈል ጉዳይ ከሪያል ሶሲዳድ ጋር ማለት ነው። ወደ 60 ሚሊዮን ዩሮ የሚጠጋ የውል ማፍረሻ ገንዘብ አለው ማርቲን ዙቢሜንዲ። እሱን ቀጥታ ከመክፈል በተለያዩ የመክፈያ አማራጮች አሞርታይዜሽን በሚባለው ለመክፈል ነው የሞከረ የሚገኝ ወደ 65 ሚሊዮን ዩሮ ወይም ደግሞ ወደ 75 ሚሊዮን ዩሮ ለከፍ አድርጎ ለሪያል ሶሲዳድ አቅርቦ በ3 ዓመት ሁኔታ ውስጥ ለመክፈል አማራጮችን እያቀረበ ነው የሚገኘው ለሶሲዳድ እና ለባሌባ ወይም ደግሞ የሪያል ሶሲዳድ ስፖርቲንግ ዳይሬክተር ለሱ እያቀረቡለት ነው የሚገኘው። እንዴት ይስማማሉ ወይስ ደግሞ በመጨረሻ አርሰናል ካሹን ይከፍላል የሚለው ኢንተረስቲንግ ጉዳይ ነው። ግን በጣም ቶማስ ፓርቲ ሲወጣ ማርቲን ዙቢሜንዲ ይገባል ተብሎ ተጠብቆ ነበረ። ግን አሁን የሚመስሉት ቶማስ ፓርቲ እንዲሁም ደግሞ ማርቲን ዙቢሜንዲ አንድ ላይ ይጫወታሉ። ያ ደግሞ አርሰናል በ8 ቁጥር ሚና ላይ ምንም አይነት ኦፌንሲቭ ፕሌየር እንደማያስፈርም እርግጠኛ ነውናለን። የሚቆዩት በማርቲን ኦዲጋርድ ብቻ ይሆናል የ8 ቁጥር ተጫዋች ማለት ነው። ስለዚህ ማክስ ዶማንን ከአርሰናል አንደር 21 የማሳደግ ጉዳይ ማይኖር ከሆነ አርሰናል በአማካኝ ስፍራ ውስጥ ኦፌንሲቭ ፕሌየር አይኖረውም ከፊት ሌሎች ቦታዎች ላይ የሚጨምር ካልሆነ በስተቀር ማለት ነው። ይዘንላችሁ የቆየነው መረጃ ይሄን ይመስላል። አፕዴት የሆነ አዲስ መረጃ ከወጣ ደግሞ ዳግም ምሽት ላይ እንገናኛለን። ቀናችሁ ብሩህ ይሁን።